በዚህ ቪዲዮ ላይ ወርቅ ላይ ኢንቨስት ለማድረግ ማንም የማያውቃቸውን 4 ሚስጥራዊ መንገዶች በአግባቡ የምንመለከት ይሆናል። ቪዲዮውን ከመጀመራችን በፊት ግን አንድ ማሳሰቢያ አለኝ። እነዚህ ሚስጥራዊ የሚባሉ መንገዶች ከፍተኛ የትርፍ ዕድል እንዳላቸው ሁላ የየራሳቸው የሆነ አደጋም አላቸው። ወደ ኢንቨስትመንት ከመግባቱ በፊት ጥልቅ ምርምር ማድረግና የፋይናንስ ባለሙያ ማማከር አስፈላጊ ነው ለማለት እወዳለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ደግሞ በዚህ ዩቲዩብ ቻናል ላይ የሚቀርቡትን የተለያዩ ከወርቅና ከቢዝነስ ጋር ተዛማጅነት ያላቸው መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ እንድትሆኑ በማክበር እየጠየቅን ወደ ያዝንላችሁ መረጃዎች እንሄዳለን። ብልሆች ብቻ ናቸው እነዚህ ድብቅ የሆኑ 4 ሚስጥራዊ የወርቅ ኢንቨስትመንት መንገዶች የሚያውቁት። ወርቅ የዘመናት ሀብትና የኢኮኖሚ ውጥንቅጥ ጠባቂና ማንኛውንም ብልህ ባለሀብት የንብረት የሚያፈራበት እንዲያደርገው አካል ነው። አብዛኛው ሰው ወርቅን እንደ ቀለበት፣ አምባር ወይም ደግሞ ሳንቲም በመግዛት ብቻ ኢንቨስት ያደርጋል። ሆኖም ግን ከዚህ ገጽታ ኢንቨስትመንት ጀርባ ጥቂት ባለሙያዎች ነው የሚጠቀሙባቸው 4 የሆኑ ውስጣዊ መንገዶች ወይም ምስጢራዊ ሀሳቦች አሉ። እነዚህ መንገዶችን ለማወቅ በአብዛኛው የኢንቨስተር ጎራ ለይቶ የላቀ ትርፍ እንዲያገኙ በር የሚከፍት ነው የሚሆነው። የመጀመሪያው መንገድ ምንድን ነው ካላችሁኝ፣ የወርቅ ማዕድን ማውጣት ዋስትና ሰነድን ማግኘት ነው። አብዛኛው ሰው የወርቅ ማዕድን ማውጫ ካምፓኒዎችን ወይም ደግሞ ማይኒንግ ካምፓኒዎችን አክሲዮኖች ይገዛል። ይህ ግን አደገኛ ነው። የማዕድን ማውጫን ካምፓኒ እንደ የኦፕሬሽን ወጪ መጨመር እንዲሁም የሰራተኛ አድማ ወይም የአደጋ መከሰት ላይ ያሉ ስጋቶች ይገጥማቸዋል። የዋስትና ሰነድ ካምፓኒዎች ግን ይህን አደጋ ይቀንሳሉ። እነሱ ራሳቸው ወርቅ አያወጡም። በምትኩ ማዕድን ለሚያወጡ ካምፓኒዎች ገንዘብ በመስጠት ወይም የመጀመሪያ የማዕድን ቦታ ባለቤትነትን በመያዝ ከሚወጣው ወርቅ ወይም ብረት የተወሰነውን የመቶኛ ሮያልቲ በተወሰነ ቅናሽ ዋጋ የመግዛት መብት ስትሪሚንግ ያገኛሉ። ለምንድን ነው ልዩ ሆነው? የመጀመሪያው ወጪያቸው ቋሚና ዝቅተኛ ነው። ነገር ግን የወርቅ ዋጋ በጨመረ ቁጥር ትርፋቸው በከፍተኛ ሁኔታ ይጨምራል። ከማዕድን ማውጣት ማለት ነው። ማዕድን ማውጣት ራስ ምታት የሆነ ስራ ነው። ነፃ የሚሆነው ግን የወርቅ ዋጋ እጅግ በጣም ሲንር ከፍተኛ የሆነ ትርፍ ስለሚያገኙ አሪፍ የሆነ ኢንቨስት አደረጉ ይባላሉ ማለት ነው። ስለዚህ እንደነገርኳችሁ የመጀመሪያው ምንድነው? የካምፓኒ ዋስትና የወርቅ ማለት ነው ሰነዶችን መግዛት ነው። ሁለተኛው ነገር ደግሞ ሚስጥራዊ መንገድ የሚባለው የወርቅ ማስቀመጫ የምስክር ወረቀቶችን ማግኘት ነው። የወርቅ ባለቤትነት ያለ አካላዊ ምትከት ወይም ደግሞ አካላዊ ወርቅ መግዛት የራሱ ችግር አለው። የት እንደምታስቀምጡ አታውቁም። በተለይ እንደኛ ሀገር ከሆነ እንዴት መሸጥ እንደምትችሉ አታውቁም። ስለ ደህንነቱም እርግጠኛ ላትሆኑ ትችላላችሁ። ስለዚህ የወርቅ ማስቀመጫ የምስክር ወረቀቶች ግን በምትኩ ሙሉ በሙሉ በወርቅ የተደገፈ የባለቤትነት ማረጋገጫን ይወክላሉ። ትላልቅ ባንኮች ወይም ደግሞ የፋይናንስ ተቋማት ወርቁን ደህንነቱን በተጠበቀ ማከማቻ ውስጥ ይይዙልታል። ይሄ ለምንድን ነው ልዩ ሆነው ካላችሁ፣ በቀላሉ የሰነድ ልውውጥ ለማድረግ ትራንዛክሽን ለማድረግ እጅግ በጣም ወሳኝ ነው። ይህም የግብይት ወጪንና ጊዜን ይቀንሳል። ወርቁም በከፍተኛ ጥበቃ ውስጥ ስለሚገኝ ስለ ስርቆት ወይም ጉዳት መጨነቅ አይኖርቦትም ማለት ነው። አንዳንድ የምስክር ወረቀቶች ላይ ከተፈለገ ወርቁን በአካል የማስረከብ የዲሊቨሪ አማራጭም ሊኖረው ይችላል ማለት ነው። እንግዲህ እስካሁን 2 የሆኑ መንገዶችን ተመልክተናል። የዋስትና ሰነድ መያዝ እንዲሁም ደግሞ ሰርተፊኬት መያዝ። ይሄ ለወርቅ ኢንቨስትመንት እጅግ ወሳኝ የሆነ መንገድ ብያችኋለሁ። ሶስተኛው መንገድ ምንድን ነው? ኦፕሽኖች ናቸው። የወርቅ አማራጮች ይባላሉ። በትንሽ ገንዘብ ከፍተኛ ተጽዕኖ የማድረግ ኃይል ይሉታል። ይህ መንገድ ለላቁ ባለሀብቶች የሚውል ሲሆን ሌቨሬጅ በትንሽ ካፒታል
ትልቅን ቦታ የመቆጣጠር ምስጢርን ይይዛል። የወርቅ አማራጮች የአንድን የተወሰነ የወርቅ መጠን በተወሰነ ዋጋና በተወሰነ ጊዜ ውስጥ የመግዛት የኮል ኦፕሽን የሚባለው ወይም የመሸጥ ፑት ኦፕሽን መብትን ይሰጣል። ለምንድን ነው ልዩ የሆነው ጎልድ ኦፕሽን ካላችሁኝ፣ ወርቅ መግዛት ሳያስፈልጎት በወርቅ ዋጋ መዋዠቅ ላይ መወራረድ እንዲችሉ ያደርጉታል። የወርቅ ዋጋን መጨመር ከጠበቁ ኮል ኦፕሽንን በመግዛት ከፍተኛ ትርፍ ሊያገኙ ይችላሉ። ወይም ትርፉም ከወርቅ ዋጋ ጭማሪ በላይ ሊሆን ይችላል። ነገር ግን ይህ ዘዴ ከፍተኛ አደጋ ስላለው ጥንቃቄ እንዲሁም እውቀት ይፈልጋል። በጥንቃቄና በእውቀት መቅረብን ይጠይቃል ማለት ነው። አራተኛው ወርቅ ላይ ኢንቨስት ለማድረግ ምስጢራዊው መንገድ ደግሞ ኢኮኖሚ ውስጥ ያሉ የጎንዮሽ ኢንቨስትመንቶች ወይም ደግሞ ኒች ጎልድ አጀስትመንት ኢንቨስትመንት የሚባለው ነው። በቀጥታ ሳይሆን በተዘዋዋሪ ወይም ደግሞ በዙሪያው ከበባ ይሉታል። ይህ መንገድ ከወርቅ ኢንዱስትሪ ጋር ተያያዥነት ባላቸው ነገር ግን በቀጥታ ወርቅ በማያወጡ ካምፓኒዎች ላይ ኢንቨስት ማድረግን ያካትታል። ምንድን ነው ይሄ ልዩ የሚያደርገው ትሉኝ ይሆናል። እነዚህ ካምፓኒዎች የወርቅ ዋጋ ጭማሪ የሚያስከትለው ተጽዕኖ ሳይዘገይ ይደርሳቸዋል። የማዕድን ቁፋሮ አገልግሎት ሰጪዎች ወርቅ አውጪ ካምፓኒዎች የሚጠቀምባቸውን ከባድ ማሽነሪ ወይም ደግሞ ኬሚካሎችን የሚያቀርቡ ካምፓኒዎች ላይ ኢንቨስት ማድረግ ሊሆን ይችላል። ወይም ደግሞ የወርቅ ማጣሪያ ካምፓኒ ወርቁን ከማዕድን አውጥተው ወደ ንጹህ ብሎኮች የሚቀይሩ ተቋማት ላይ ወርቅ ሲፈለግና ሲመረት እነዚህ የጎንዮሽ ካምፓኒዎች አገልግሎት ፍላጎታቸው ይጨምራል። ስለዚህ ወርቅ መያዝ ብቻ ሲሆን እንደነዚህ አይነት ተመዛማጅነት ያላቸው ከወርቅ ጋር ግንኙነት ያላቸው ነገሮች ላይ ኢንቨስት ማድረግም እጅግ በጣም ምርጥ መንገድ ነው ማለት ነው። እንግዲህ መግቢያ ላይ እንደነገርኳችሁ የምታስታውሱ ከሆነ ያልኳችሁ ነገር አለ። እነዚህ ለተርፍ እጅግ በጣም በተለይ ደግሞ ወርቅ ላይ ኢንቨስት ለምታደርጉት እጅግ በጣም ወሳኝ የሆነ አማራጭ ቢሆንም ነገር ግን አደጋም አላቸው ብያችኋለሁ። ከፍተኛ የሆነ የትርፍ እድል አላቸው። እንደ የትኛውም ትሬድ ወይም ደግሞ እንደ የትኛውም ኢንቨስትመንት ማለት ነው። ቢዝነስ አደጋም አለው፣ እንዲሁም ደግሞ የፕሮፊት ፕሮባቢሊቲም አለው። 50-50 ነው። ስለዚህ እንደ ማንኛውም ኢንቨስትመንት የወርቅም ኢንቨስትመንት እንደዚህ አይነት እድል አለው ማለት ነው። ስለዚህ ወደ ኢንቨስትመንት ከመግባታችሁ በፊት የመጀመሪያው የነገርኳችሁ ጥልቅ ምርምር ማድረግና የፋይናንስ ባለሙያ ማማከር እጅግ በጣም አስፈላጊ ነው። እነዚህ ልዩ መንገዶችን ስላወቁ በመካከለኛው ስለ የትኛውም ኢንቨስትመንት ለምሳሌ ስለ ወርቅ ዋስትና፣ ስለ ሰነድ ካምፓኒዎች ተጨማሪ ሆነ ጥያቄ ካላችሁ ሀሳብ አስተያየታችሁን መጻፍ ትችላላችሁ። ተጨማሪ የሆነ መረጃን ይዤላችሁ እመጣለሁ። በዚህ ቻናል ላይ ወርቅና ተያያዥነት ያላቸው መረጃዎች ይቀርባሉ። ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ይህ ወርቅ ዋጋን መከታተል እንዲሁም ስለ ወርቅ ያላችሁን ግንዛቤ ማስፋት ይቻላል። ሰብስክራይብ ማድረግ አይረሳ። ሰላም።